እርግብ ያለችው መረጃ አንቺ ጋር አለ? አዎ አለ። ቪዲዮ ባዩሽን እኔ እንዳልገደልኳት ያሳያል? አዎ በደንብ ያሳያል። ታዲያ እንደዛ ከሆነ ስጭኝና ከዚህ ልውጣ። አልሰጥሽም። ለምን? ስለማልሰጥሽ እኮ። ለምንድን ነው ማሰጪ? ወይዘሮ ሜላት ሜሮንን ከእስር የምትወጣበትን ትክክለኛው መረጃ ከእጇ ላይ ስላለ ተጠራጥራታለች። እርግብ ያለችው ነገር እውነት ነው ወይስ ደግሞ ውሸቷን ነው የሚለው እርግጠኛ አልሆነችው ነበረ። ነገር ግን ደግሞ መረጃው ከእጇ ላይ እንዳለ ስታረጋግጥላት ሜሮን ከባዩሽ ሞት ላይ እሷ እጇ እንደሌለበትና እንዳለበት ስትጠራጥር ቆይታ ነበር። ይሄ ነገርማ የእሷ እጅ አለበት ብላ በጣም ብዙ ነገሮችን ስታወጣ ስታወርድ እናያታለን። በስተመጨረሻም ከእስር ቤት ወጥተው ፀሐይ ለመሞቅ ወደ ውጭ ሲወጡ ሜላት ግን ለይታ ሜሮንን መጠየቅ ፈለገች። ሙሉ ሌሊቱን ስታንሰላስል ስለቆየች እውነቱን ማረጋገጥ ስለፈለገች ለብቻዋ አስቀምጣ ማውራት ትፈልጋለች። በዚህም ሜሮን እውነቱን ለመናገር እኔ አደጋ ላይ ሁኜ ነው ይህንን ነገር ስነግርሽ ፈልጌ የነበረው እሷ እንድትሞት አይደለም፣ ነገር ግን ደግሞ የኔም ህይወት አደጋ ላይ ነበረ እንጂ እኔ በሷ ሞት ላይ ምንም እጄ የለበትም ትላታለች። የተፈጠረው ነገር አንድ ባንድ እንድታስረዳ ትጠይቃታለች። የተፈጠረውም ነገር የሆነ ሰውዬ መጣና ተከታተለኝ፣ ከዛም ደውዬ ባዩሽን እንድጠራለት ፈለገ። ያንንም አላደርግ ከሆነ ግን እንደሚገለኝና እንዳስፈራራኝ ነገረኝ። ከዛም ከፍራቸው የተነሳ ጠራኋትኝ። እሷም ሜላት ጠላትሽ እንደሆነች እያወቅኩ ላንቺ ብነግርሽም ነገር ግን ደግሞ እሷም ደግሞ ሌሎች ጠላት ከጀርባ አሏትኝ። በእነሱ ቁጥጥር ስር ነበረች። መጠቀሚያ ስላደረጓት ነው። እርግብን ትፈልጋት ስለነበረ እርግብን አግኝታ መግደል ነበር የሳቅዷ። እኔ ደግሞ እርግብን ያለችበትን ቦታ አሳይሻለሁ ብዬ ነገርኳት። እሷም ብር ይዛ እየመጣች ነበረ። እኔም በገንዘብ ነበር የተደራደርኳት ስትል ሜሮን ለሜላት ትነግራታለች። ከዛ ስትላተኝ ከዛማ ከመጣች በኋላ ያ ትልቅ ሰውዬ ያስፈራራኝ የነበረው ዞር በይ ካጠገቤ ብሎ ከዛም በኋላ እሷን ገደላት። እኔ ደግሞ ምን ሊያደርጋት ይሆን ብዬ ካሜራ ቀረስኳቸው። የሚገርምሽ ነገር በጣም ጩኸለው። ከጩኸቴም የተነሳ አሁን ያዘ ብዬ ፈርቼ ነበር ስላት ያ ሰው ማን ነው ስትላት የሰማይ ስባሪ የሚያክል በጣም የሚያስፈራ ነው፣ ማንነቱን ግን አላውቅም ትላታለች። ያ ሰው ታዲያ ዛውዲ አግኝቶሽ ይሆናል ስትላት አይ አላገኘሁትም፣ እኔም እሱም አልተገናኘንም ትላታለች። ከዛም እንግዲህ ባዩሽ በጣም የልቧ ወዳጇ ስለነበረች ለሜላት ያ ሁሉ ግፍ ያ ሁሉ ሴራ ተሰርቶባት አሁንም ወይኔ ጓደኛዬ፣ ወይኔ እህቴ ብቻሽን አግኝተው መጠቀም ያደረጉሽ አይደል እያለች እንግዲህ የሀዘኗን እየገለጸች እናያለን። ታዲያ መረጃውን ለምንድን ነው ሜሮን ለሜላት ማሰጣትና ሜላት እንዳልገደለቻት የሚያሳይ ምስል አለ ብላለች። ሜሮን ያን ሁሉ ስታረግ ወይስ ሜሮን የልጅነቴን በእስር ቤት ማበስበስ አልፈልግም፣ አንቺ መልካምና ደግ ሰዎች መሆንሽን አውቃለሁ፣ ይህን የማደርገው ትክክል እንዳልሆነም አውቃለሁ፣ ግን ደግሞ አንቺ እርግብን ይዘሻት እንደምትወሽ ስትመሳጠሩ ሰምቻለሁና እኔንም ነፃ ማውጣት የምታረጊበትን መላ ፈይጅና መረጃው ልስጥሽ፣ ካልሆነ ግን የምጠቀምበትን እድሌን አላባክንም፣ አንቺም እዚሁ እኔም እዚሁ ስትላት ሜላት እኔ ላንቺ ክፉ ነኝ ወይ? የክፉ ቀንሽ እኮ ነኝ። እኔ እኮ ሜላት ነኝ። ምን ነው ለምን ያልበሰረውበት ወንጀል እድሜ ልኬን እዚህ እንዴት ትበሰብሳለሁ እያለች ትነግራታለች። እሱ እንግዲህ ምን ማድረግ እችላለሁ፣ አዝናለሁ፣ እናንተ ሁለታችሁ በተጣላችሁበት ጠብ እኔም እንግዲህ ከዚሁ ገብቼባታለሁ፣ ስለዚህ ወጣትነቴን በእስር ቤት አላባክንም ትላለች ሜሮን። እውነት ለመናገር እዚህ ላይ ወንጀለኛ ሜሮን እንጂ ሜላት አይደለችም። ምክንያቱም ሜላት ምንም ባላደረገችው ነገር ነው እዚህ ጋር እየተሰቃየች ያለችበት። ሜሮንም ደግሞ ገንዘብ ስላሳሳት እንጂ ከሜላትም ከሜሮንም ከባዩሽም ገንዘብ ትወስድ ነበር። እንዳጋጣሚ ሆኖ እንግዲህ ባዩሽ ገንዘብ በምትወስድበት ሰዓት ይሄ ክስተት ተፈጠረ። ታዲያ ሜሮን ህጻናት ብለን ለማመን ትንሽ ይከብደናል። ለገንዘብ ስትል ራሷን ትታ የሰው ህይወት አሳልፋ ሰጥታለች ማለት ነው። ምናልባት ቢያስፈራራት ሊገላት አይችልም እንጂ የዚህን ያክል የሞት ድረስ የሚያደርስ ጥላቻ አልነበረውም። ነገር ግን ደግሞ እንዳትመጭ ብላ እንኳን ብትደውልላት ጥሩ ነበረ። ግን ከመጣች በኋላ እንግዲህ በአንድ ድፊት ታደርጓታል ማለት ነው። ነፍስ ይማር።
በዚህ ሜላት በጣም ትናደዳለች። ከዛ መንገድ ለምን ከልጆች ጋር እሺ ወደ ሰዓት ወጭም ስትላት እኔ ማንም አይወደኝም፣ ማንም እኔን የሚወደኝ ሰው የለም፣ ብቸኛ ነኝ፣ ስኖርም ብቸኛ ነኝ፣ አሁንም ብቸኛ ነኝ ትላታለች። ሜላት አሁንም እዝነቷን እያሳየችላት ነው። ለምንድን ነው ሰው አይወደኝም የምትይው? አንቺ እኮ በጣም ትሁትና መልካም ሴት ልጅ ነሽ። ቆይ ለምንድን ነው ከዛ ቤት ከወጣሽ በኋላ ጸባይሽ ሁሉ ተቀያይሯል። ድሮ እኮ እንዲህ አልነበርሽም ስትላት ህይወት ክፉ እንደሆነ አደረገችኝ። ፈልጌ ሳይሆን ሳልፈልገው ክፉ አድርጋኛለች። ብዙ ነገሩን ተጎድቻለሁ ትላታለች። ምንድነው ስራሽ? ስትሰሪ የነበረው ምንድነው ስትላት ሜላት አጥብቃ እየጠየቀቻት ነው። ሜሮን ግን ራሷን ደብቃለች። ምንም እንደምትሰራ አልተናገረችም። እዚህ በፊት የሴትነት አዳሪነት ነበር ስትሰራ የነበረው። ያን ግን ሸምጥጣታለች። ይሄ ግን ይቆይሽ፣ ምንም አይጠቅምሽም ብላታለች። በዚህ መካከል መስፍኔ እሳት ጎርሶ እሳት ለብሶ ወደ ሜላት ይመጣልኝ። ይህ የሚሆነበት ምክንያት መረጃው መገኘቱና ነፃ ልትወጣ እንደምትችል ሲነገረው እጅግ በጣም ነበር የተሰማው። ምክንያቱም አባታ እያለሁ እኔ ልጆቼ እናታቸውን ለማስወጣት ደፋ ቀና እያሉ ነው። ይህ ሁሉ ሚስጥር ግን ከኔ ለምን ተደበቀ? እኔ የማረባ ተራ ሰው ነኝ ማለት ነው። ሚስቴ እዚህ ተኮርትማኔ ግን በነፃነት እየተንቀሳቀስኩ ነው። አሁን ላይ ግን ይህ መረጃ ለእኔ ደግሞ ተደብቋል። ቆይ ለምን ብሎ በጣም ተናዶ ሜላትን ካስጠራት በኋላ ሜላትም ስትመጣ ምንድን ነው የምታረጊው ነገር ትክክል ነው ወይ? እኔ ባልሽ አይደለሁም ወይ? እኔ የእንጀራ ልጅሽ ነሽ ወይ ብሎ ወቀሰውን ያቀርባል። አየህ ይህን ሁሉም ማደርገው አንተ ስሜታዊ ስለምትሆን ነው። የሆነ ነገር ስሜታዊ ሆነ ሌላ ችግር ትፈጥራለህ። አንተ ለልጆቹም ለድርጅቱም ለእኔም ቢሆን ታስፈልገኛለህ። ለዛ ነው እንጂ ከልጆች አስበልጬ ቅድሚያ የምወድህ አንተን ነው ትላለች። እሱማ ብታውቂ ኑሮ እንደምትወጀኝማ አሳየሽኝ እኮ። ከልጆችሽ በፊት እኔን ነበር ያገኘሽኝ እኮ ቀድመሽ። እኔ እኮ ነኝ ፍቅረኛሽ፣ እኔ እኮ ነኝ ባልሽ እያለ በጣም ብዙ ስሜቱን እየተናገረ ነበረ። ሜላትም በኮስተር ብላ ከዚህ በኋላ እንዲሁም ልታናገረኝ እንዳትመጣ ብላ ጣጥለው ትሄዳለች። አንተ መረጃውን ብሰማ ኑሮ ምን ታደርግ ነበረ? አምጭ ብለህ ታፋጥጣታለህ አይደል? እሱማ እንዴት ይቀራልኝ? እሺ አልሰጥም ካለችስ ጉሮሮዋን ይዤ ነዋ ይላል። ከዛም እንግዲህ ሜላት አንተ እስር ቤት ገባህ፣ እኔ እስር ቤት ነው ያለሁት፣ ልጆቹስ ማን አላቸው? ማሰብ አለብህ ትለዋለች። ከዛም ባለየውም እንግዲህ አቶ መስፍኔ ተናደው ወደ ቤት ይመለሳል ማለት ነው። ቤት ሲመለስም ስሜቱን መቆጣጠር አቅቶስ ነበረ። ከዛም እንግዲህ ምናሴ ሲያዩ ምንድነው አባዬ ይለዋል። እኔ እኮ አባታችሁ አይደለሁም፣ እኔ ለአባትነት ብቁ አይደለሁም። እናታችሁ እንኳን በእስር ቤቱና ስለ እኔ ታስባለች። እናንተ ግን አንድ ነገር ሆናችሁብኝ ቢሆንስ እንዴት ለእኔ ሳትነግሩኝ ይላችኋልኝ። እማዬ ከማንም በላይ አንተ እንደምትወድ ታውቃለህ አይደል? ስለምታከብርና ትንሽም ስለምትቸኩል ነገሮችን ለማረጋጋት ነው፣ ሌላ ነገር የለም ይለዋል። ምናሴም እንግዲህ የወለደ ጸደቀ አይደል የሚባለው። በጣም ተናዶ ወደ ክላሱ ከሄደ በኋላ ሀና ወደ ቤት ስትመለስ አባዬ በጣም ተናዷል፣ እንደ ዛሬው እንደውም ተናዶ አይቼው አላውቅም ይላታል ምናሴ። ሀናም በብዙ ነገሮች ውጣ ውረዶች በጣም ተጨናንቃ እናስተውላታለን። ቆይ ምን ተፈጠረ? ስለ ሜሮን ሰማ እንዴ ስለው አዎ በቃ እኔ ያናግረዋለሁ፣ አታስብ ምናሴ አሁን ይረጋጋል ትለዋለች። የሚሰማሽ አይመስለኝም ግን ከሰማሽ ይላታለኝ። ከዛም ሀናም እንግዲህ የጥበብ ሰው ነች። ቤተሰቦቿ እንዴት ትሬት ማድረግ እንዳለባት በግልጽ ሀሳቧን ሼር የምታደርግ እሷ የተናገረችው ደግሞ የሆነ ሁሉ እውነት የሚሆንላት ጠንካራ ልጅ ናተኝ። በጣም የቤቱ ተደማጭ እሷ ያለችው ሁሉ ትክክል ደግሞ ማለት ነው። ለራሷ ህይወት ትንሽ ውጣ ውረድ አለባት እንጂ ሰዎችን ቤተሰቦቿን እንዴት ትሬት ማድረግ እንዳለባት ደካማ ጎናቸውን ለይታ ታውቃለች። ከዛም እማዬ ከማንም በላይ ለአንተ እንደምትወድ ታውቃለህ አይደለ? በጣም እኮ ነው የምትወድ፣ በጣም እኮ ነው የምታስብልህ። አየህ አንተ ማለት ከአባትን በላይ ነህ። ለልጆችህ ጥላ፣ ለቤትህ መሰሶ፣ ለስራህ ደግሞ ታታሪ፣ ለሚስትህ ታማኝ ነህ ብላ ትገልጽለታለች ፍቅሯን። ከዛም አባትየውም አቶ መስፍኔም ታይ እንጂ ልጄ እንደዚህ ብለሽ ማድልኝ ሜላት ያን ሁሉ ነገር እዛ እያሳለፈች እኔ በነፃነት እየተንቀሳቀስኩኝ አንድ ነገር አለመቻሌ ደካማነት እየተሰማኝ ነው ሲል አባትና ልጅ አንድ ላይ ሆነው ሲወያዩ እናስተውላለን። ይህ ደግሞ በነፃነት የነፃነት ፍቅር ይባላል። በጣም ነው ደስ የሚለው በሁለቱ መካከል መደማመጥም ስላለ ማለት ነው። ከዛም ሀንቾም በጣም ብልህ ስለሆነች አሁኑን አባዬ ምንም ምላሽ አልፈልግም፣ እማዬን እንደዚህ ስለተናገርካተኝ አዳሩን እራሱ አይታደርላትም፣ ታውቃለህ ትጨናነቃለች።
ስለዚህ ነፃነቷንና ጭንቀቷን ማየት አንፈልግም፣ ነፃነቷን እንጂ። በቅርቡ ደግሞ ተፈታ ወደ ቤት ትመልሳለች። ስለዚህ በጠዋቱ ሂደህ ይቅርታ እንድትጠይቃት፣ ሌላ ምላሽ አልፈልግም ሲል እጠይቃታለሁ እንዳያሳስብሽ፣ በሜሉማ የሚጨክል ልብ የለም ሲል መስፍኔም ለልጁ ለውድ ልጁ ቃሉን ሰጥቷታል ማለት ነው። አቶ መስፍኔም በበነጋተው በጠዋቱ ከሄደ በኋላ ሜሉዬ ስሞትልሽ ይቅር በይኝ፣ ትናንትና በተናገርኩት ነገር አጥፍቻለሁ ብሎ የይቅርታ ፍቅሩን ገልጾላታል። እሷም በሱ እንደማትጨክን እና እንደምትወደውም ትነግረዋለች። በዚህም ደስ ብሎት አቶ መስፍኔ ይመለሳልኝ።